ኦኬ ጋይስ አሁን የምንገኘው በዓለማችን ረጅሙ ህንፃ በሆነው በቡርጅ ከሊፋ ውስጥ ነው። አሁን ያለነው 125ኛው ፍሎር ላይ ነው እና ምናልባት ከዚህ በፊት ስለዚህ ቢልዲንግ ሰምታችሁ የማታውቋቸውን 5 ኢንተረስቲንግ የሆኑ ፋክቶችን እነግራችኋለሁ። የመጀመሪያው ቡርጅ ከሊፋን ከ95 ኪሎ ሜትር ርቀት ላይ ሆናችሁ ማየት ትችላላችሁ። ይሄ በጣም አስገርሞኛል። ያ ማለት ኦልሞስት ከሌላ ከተማ ሆናችሁ ህንፃው ይታያል ማለት ነው። ሁለተኛው አንድ ህንፃ ላይ ሁለት ጊዜ ፀሐይ ስትጠልቅ ማየት የምትችሉበት ብቸኛው የዓለማችን ህንፃ ነው። ምን ማለት ነው? ግራውንድ ፍሎር ላይ ሆናችሁ ፀሐይ ስትጠልቅ ብታዩ በሁለት ወይም በ3 ደቂቃ ኢንተርቫል የላይኛው ፍሎር ላይ መሄድ ከቻላችሁ ድጋሜ ፀሐይ ስትጠልቅ ማየት ትችላላችሁ። ያ ማለት ፀሐይ ግራውንድ ላይ የምትጠልቅበትና የመጨረሻው ፍሎር ላይ የምትጠልቅበት የ3 ደቂቃ ልዩነት አላቸው ማለት ነው። ሶስተኛው በጣም አስገራሚው ፓርት ይሄንን ግዙፍ ህንፃ የገነባው አብዛኞቻችን የምናውቀው ስልክ የሚያመርተው ካምፓኒ ሳምሰንግ ነው። ሳምሰንግ በውስጡ ብዙ አይነት ካምፓኒዎች አሉ። አንዱ ሳምሰንግ ኢንጂነሪንግ ኤንድ ኮንስትራክሽን ይባላል። ይሄ ካምፓኒ ነው ህንፃውን ለመገንባትና እዚህ ለማድረስ ያስቻለው ማለት ነው። አራተኛው የቴምፕሬቸር ልዩነት ነው ወይም ደግሞ የሙቀት መጠን ልዩነት ነው። ግራውንድ ፍሎሩ እና የመጨረሻው ቶፕ ላይ ያለው ፍሎር የ15 ዲግሪ ሴልሺየስ ልዩነት አላቸው። ይህ ማለት ምናልባት ለመረዳት እንዲመቻችሁ ግራውንድ ፍሎር ላይ 40 ዲግሪ ሴልሺየስ ሆኖ በጣም አንድ ሰው ቢሞቀው የመጨረሻው ፍሎር ላይ ቢሄድ እዛው ህንፃ ላይ 25 ዲግሪ ሴልሺየስ ነው የሚሆነው የአየር ንብረቱ ማለት ነው። ያ ማለት በአንድ ህንፃ ላይ ክረምትና በጋን ፊል የምታደርጉበት የዓለማችን ብቸኛው ህንፃ። አምስተኛውና የመጨረሻው በጣም ያስገረመኝ የሊፍቱ ፍጥነት ነው። ሊፍቱ በአንድ ሰከንድ 10 ሜትር መጓዝ ይችላል። ያ ማለት በአንድ ሰዓት 36 ኪሎ ሜትር መጓዝ ይችላል ማለት ነው። 124ኛው ፍሎር ላይ ለመድረስ ኦልሞስት ሌዛን 1 ሚኒት ወይም አራውንድ 1 ሚኒት ብቻ ነው የሚወስድባችሁ።